እንዴት እነዛ ህፃናት ጎዳና እንዲወርቁ ቤት አልባ እንዲሆኑ ትፈቅዳለህ? ሩቻን ምንም ያክል መጥፎ ሰው ብትመስልም ነገር ግን ጥሩ ሰው ነች። እቺ ሴት አሁን ባሏ ታሰረባት። ለዓመታት የለፋችው ንብረቷን አጣች። ልጆቿን ይዛ ጎዳና ላይ ወደቀች። ማረፊያ አጣች። ስለ ሩቻን እኔ አይገባኝም። ሲፎክር አልነበረም? ልጇ ይደርስላታ እኔ ለእናት ያለው ሲላት አልነበረም? ያቺ ሴት እኮ አስፈራርታኛለች። ያቺ ሴት እኮ ዝታብኛለች። ጠላቴ ነች። ጠላቴ ነች እሷ። ሩቻን ጠላቴ አይደለችም። ሩቻን ጠላቴ ነች። ሩቻን ጠላቴ አይደለችም፣ እናቴ ነች። ምን ዳሪያ ምንድነው ያልሽው? ካርታል ሩቻን ጠላት አይደለችም፣ እናቴ ነች። የወለደች እናት ሶመርም ወንድም። ዳሪያ አትቀልጂ። ምንድነው የማይመስል ነገር የምትናገሪው? ካርታል እየዋሸው አይደለም፣ እውነቴን ነው። እስኪ ንገሪኝ ዳሪያ፣ ያቺ ሴት የካርታል እናት ነኝ ስትል እንዴት ብለሽ ነው ያመንሻት? ተይ ዳሪያ ተይ፣ የማይመስል ነገር አትናገሪ። ካርታል ሲጀመር እሷ ስለዚህ ጉዳይ የምታውቀው ነገር የለም። ይገባኛል፣ ለማመን ይከብዳል፣ ግን ደግሞ እውነታው ይሄ ነው። ዳሪያ በቃሽ። ምንድነው የማይመስል ነገር የምትናገሪው? ጠላት ነች ያልኳት ሴት እንዴት ሆና እናቴ የምትሆነው? በፍጹም እናቴ ልትሆን አትችልም ያቺ ሴት። እኔም በአንተ ቦታ ሆን ካርታል እንደዚህ ነበር የምለው፣ ግን ካርታል ሁሉን ነገር ላስረዳሽ። በቃሽ ዳሪያ በቃሽ። ከዚህ በላይ ምንም እንድትናገሪ አልፈልግም። በቃሽ። ምንድነው በዚህ ሰዓት? ማን ነው? አቶ ካርታል አንተን ለማግኘት ይፈልጋል ጌታዬ። ምን በዚህ ሰዓት? አዎ ጌታዬ፣ አስቸኳይ አንገብጋቢ ጉዳይ ነው እያለ ነው። እሺ መጣ። መጠጡን ድገመኝ። ለእኔም አንድ ብርጭቆ ቅዳልኝ። ምንድነው ልጄ? ችግር አለ እንዴ? በዚህ ሌሊት ያስጠራኸኝ ምን ጉዳይ ገጥሞ ነው? አሁን አንድ ጥያቄ እጠይቅሃለሁ፣ ቀጥተኛ መልስ ትመልስልኛለህ። እሺ ምንድነው እሱ? እኔ እንደተወለድኩ አልፈልጉም ይህን ልጅ ካጠገቤ ውሰዱት ያለችው ሴት ሩቻን ነች? እስኪ ንገረኝ። ሩቻን እናቴ ነች? መልስልኝ፣ ዝም አትበል። አዎ ሩቻን ነች። ለምን? ቆይ ለምን ይህን ሁሉ ጊዜ ደበከኝ? ለምን ዝም አልከኝ? ቆይ ለምንድነው ይህን ሁሉ ጊዜ ደበከኝ? ካርታል ልጄ፣ ለነግርህ ሳልፈልግ ቀርቼ አይደለም፣ ግን ደግሞ ይህን ማወቅ ለአንተ ምንም ጥቅም የለውም ብዬ ስላሰብኩ ነው። ምን እያልከኝ ነው? እናቴ ነች እኮ። ስለኔ ከኔ በላይ ማንን ነው የሚመለከተው? እንዴት እንደዚህ አይነት ነገር ትደብቀኛለህ? እንዴት እንደዚህ አይነት ነገር ለኔ አያስፈልግም ብለህ ታስባለህ? እንዴት? ካርታል ልጄ ተረጋጋ። ይኸውልህ ልነግርህ ፈልጌ ነበር። ልነግርህ ከአንዴም ከሁለቴም በላይ ሞክሬያለሁ፣ ግን ደግሞ እንዳላጣ ፈራሁ። ለዛ ነው ልጄ፣ እኔን ጥለኝ ትሄዳለህ ብዬ ስላሰብኩ ነው። ጥለኝ እንዳትሄድ ፈልጌ ነው። ቆይ ኦዛርስ? ኦዛር አባቴ ነው አይደለም? ሩቻን ገና ልጅ እያለች ነበር አንተን የወለደችው። ኦዛርን ከማግባቷ በፊት አንተ እንደተወለድክ እናቴ በፍጥነት ለኦዛር ዳረቻት። ቆይ ማን ነው አባቴ? አባቴ ማን ነው? አባቴ? አላቅም ልጄ፣ አላቅም ካርታል። እኔ ምንም ማውቀው ነገር የለም፣ አላቅም። ማን ነው ታዲያ የሚያውቀው? ኦዛር ስለዚህ ጉዳይ ያውቃል? አያውቅም። ኦዛር ምንም የሚያውቀው ነገር የለም። ቆይ ሩቻን ባለፈው ባህር ዳርቻው ጋር ከአንተ ጋር ቆማ ልጄን ገደልከው እያለች የምታለቅሰው እኔን ነበር? ንገረኝ፣ ያ ልጅ እኔ ነበርኩ? አዎ ካርታል፣ አዎ አንተ ነበርክ። ሩቻን ወደ ቱርካን ቤት ከመጣች ኋላ አትናገር አትጋገር ዝም ብላ እያለቀሰች ምሽቱን እያሳለፈች ነው። አድናን ምንም እንኳን መናገር ቢከብደውም ሩቻንን የበደላትን በደል ቀናንሶ ቀባብቶ ለካርታል ይነግረዋል። ልጄ፣ ሩቻን እውነተኛ እናት አይደለችም። ልጄ ታሞብኝ የሕክምና ገንዘብ አጥቼ ቤቷ ደጅ ላይ ቆሜ ተመላልሼ ጠየቅኳት። ልጄን እንድታሳክም ለመንኩኝ። እሷ ግን ዞር ብላ አላየችም። በእሷ ምክንያት ልጄ ሞተብኝ። ፈጣሪም አንተን ሰጠኝ። ልጄን በአንተ ተካውኝ። ለዛም ነው መጀመሪያ የነበረን ስም አስጠፍቼ የልጄን ስም የሰጠሁ። ካርታል ብዬ ጠራሁ። እንደ ልጄ ተንከባክቤ ያሳደግኩ። ከአንተ ጋር ብዙ መከራ አሳለፍኩኝ። አንተ የማንም ልጅ አይደለም፣ የእኔ ልጅ ነህ። የማንም አይደለም፣ የእኔ ልጅ ነው። እናቴስ? ሩቻንስ? ቆይ የትኛዋ እናት ነች ልጇን የወለደችበት ቀን አልፈልግም ከዚህ ውሰዱልኝ? እስኪ ንገረኝ፣ የትኛዋ እናት ነች 9 ወር ሙሉ በማህፀኗ የተሸከመችው ልጅ አልፈልግም ብላ አይኑን ማየት እንኳን የሚከብዳት? ሩቻን ለዚህ ስራዋ መቀጣት አለባት። በልጅ ላይም በአንተ ላይም ለፈጸመችው በደል መቀጣት አለባት። ሩቻን ምሽቱን ሙሉ ሳተኛ እንዲሁ እያለቀሰች ቀኑ ይነጋል። ሶመር በጭንቀትና በሐሳብ የተዋለለ ውጪ ላይ እንደተቀመጠ ምሽቱ አልፎ ቀኑ ይነጋል። ሶመር በተበደረው ገንዘብ የተወረሰባቸውን የቤታቸውን ዕቃ አስመልሷል። አይላና ባሏ ቤቱን እያስተካከሉ ነው። በዚህ አጋጣሚ አድናን ወደ ትልቁ ቤት ይመጣል። አቤት፣ ምን ነበር? ማንም ፈለጉ?
ቤቱን እያስተካከላችሁ ነው? በጣም ጥሩ። ለመሆኑ አንቺ እዚህ ቤት ውስጥ ምንድነው የምትሰሪው? የቤቱ ሰራተኛ ነኝ። ቆይ አንተ ማን ነህ? ለመሆኑ ስንት ነው የሚከፈልሽ? ደሞዝሽ ስንት ነው? ቆይ ማን አንተ? ምንድነህ? እኔ ማለት ከዚህ በኋላ የዚህ ቤት ባለቤት ነኝ። ለማንኛውም ቤቱን በረንብ አድርጋችሁ አስተካክሎ ስለ ደሞዛችሁ እንነጋገራለን። አይላ የሰማችውን ነገር ማመን አቅቷት ቱርካን ጋር ትደውላለች። ቱርካንም ጉዳዩ እውነት እንደሆነና ቤቱ እንደተሸጠ ትነግራታለች። ሩቻንም አይላን ቤቱን ለመጠበቅና አንዳንድ ማስረጃዎችን ለማግኘት አይላ ከትልቁ ቤት እንዳትወጣና እዛው ስራዋን እንድትቀጥል ትነግራታለች። አቶ አድናን ለምንድን ይፈለከኝ? ለምንድን ያስጠራኝ? በሶመርና በቱርካን እንደተካድሽ ሰማው። ያንን ክደትሽን ደግሞ እኔ እሽርልሻለሁ። ማለት ከዚህ ልታስወጣኝ ነው? አዎ በጣም ቀላል ነገር ነው። ከፈለኩ በ5 ደቂቃ ውስጥ ከስር እንድትፈቺ ላደርግ እችላለሁ። መጀመሪያ ግን እኔና አንቺ መስማማት ይኖርብናል። ምንድነው እሱ? የፈለግከውን ነገር አድርግ ይበልኝ፣ ሁሉንም አደርጋለሁ። ምንድነው እሱ? የኮርማን ቤተሰቦችን መበቀል አትፈልጊም? ሶመር በሁሉም ነገር ተስፋ ቆርጦ ራሱን ጭንቀቱን ለመደበቅ ሰካራም ሆኗል። እስር ቤት ውስጥ ኦዛርን እስረኞች ገንዘብ አምጣልን እያሉ ከኦዛር ጋር ከባድ ግብግብ ውስጥ ገብተዋል። ምሽት ላይ ሁለት ወንድማማቾች በአንድ መጠጥ ቤት ውስጥ ተራርቀው ተቀምጦ መጠጣቸውን እየጠጡ ጭንቀታቸውን፣ ሐሳባቸውን ለመርሳት ይሞክራሉ። ካርታል እየጠጣ አምሽቶ በመጨረሻ ላይ እየወጣ እያለ ድንገት መጠጥ ቤት ውስጥ ከሚገኝ ከአንድ ሰካራም ጋር ይጣላል። ይህኔ ጓደኞቹ ተነስቶ ካርታልን ለመምታት ሲመጡ ሶመር ለወንድሙ ደርሶለት ከሰዎቹ ጋር ይጣላል። አንድ ባንድ ሁሉንም ደብድበው ከጣሉ በኋላ ካርታልና ሶመር በአይን ብቻ የተነጋገሩ በአፋቸው ምንም ቃል ሳያወጡ ወደየመንገዳቸው ይሄዳሉ። ምንድነው እዚህ የምትሰራው? ዛሬ እኮ የኛ ቀን ነው። አልገባኝም። ዛሬ የኮርማንን እያንዳንዱን ንብረት በእኛ ስም የምናዘዋውርበት ትልቅ ቀን ነው። አቤት ጠበቃ፣ ምን አልከኝ? ወይዘሮ ሩቻን፣ ዛሬ የንብረቶቹ ማስተላለፊያ ቀን እንደሆነ አረሳሽም አይደል? ዛሬ ነው ንብረቶችን የምናስተላልፈው። አዎ ወይዘሮ ሩቻን። ይህንን ካላደረጋችሁ በቤተሰባችሁ ላይ በተለይ ደግሞ እስር ቤት የሚገኘው አቶ ኦዛር ላይ ሌላ ከፍተኛ ቅጣት ነው የሚጠብቀው። እሺ እንመጣለን። ሩቻንና ሶመር የተከተሩበት ቦታ ጋር ደርሰው በስማቸው የሚገኙ የወይራ ማሳዎች ድርጅቶች ያንዳንዱን ንብረት ሳይወዱ በግዳቸው ልባቸው እየደማ እጃቸው እየተንቀጠቀጠ ንብረታቸውን በሙሉ በአድናን ስም ያዞራሉ። አድናን በጣም ደስ ይለዋል። በዚህ ሁሉ መሃል ግን ካርታል እናቱን ሩቻንን ደጋግሞ እየሰረቀ ይመለከታታል። ሐዘኗን ሲመለከት እሱን በልቦ ያዝንላታል። ሳዲክ ከሙጂጋን ጋር ጥሩ ግንኙነት ፈጥሮ አዲስ ህይወት ለመጀመር አስቦ ነበር። ነገር ግን ከልጆቹ የመጣውን ውርጅብኝ አልቻለም። ከእናታችን ውጪ ወደኛ ቤት ማንም አይገባም ብሎ ከባድ መፈክር አንስተዋል። ሳዲክ ይህንን ነገር መቋቋም ከብዶት ሙጂጋንን ከዚህ ኋላ አንገናኝም ብሎ ለአንዴና ለመጨረሻ ጊዜ ወደ ቤቷ መጥቶ ቆይቶ አቅፏት እየተሰናበተ እያለ በዚህ አጋጣሚ የሙጂጋን አፍቃሪ አድናን ለሙጂጋን አበባ ይዞ ወደ ቤቷ እየመጣ ሙጂጋንና ሳዲክ እንደዛ የሙጥኝ ብሎ ተቃቅፎ ሲመለከታቸው ውስጡ ከባድ እሳት ይነድበታል። በእጁ ያዘውን አበባ ወርውሮ ሳዲክ ከሙጂጋን ቤት ሲወጣ ሳዲክን ተከትሎ ወደ ስራ ቦታው ይመጣል። አድናን ሳዲክን ተከትሎ ወደ ሳዲክ ቢሮ ደርሶ እናንተ ብቻ ማውራት ያለብን ጉዳይ አለ ብሎ ሳዲክ ሳይወድ በግዱ አስገድዶት መኪና ውስጥ አስገብቶ አንድ ላይ ተያይዞ ይሄዳሉ። ጎበዟ ሰራተኛ እንዴት ነሽ? ከላይ ደጋግሜ ደወልኩ፣ ስልክ ግን አይሰራም። ደህና ነህ ግን አንተ? ደህና ነኝ። እባክሽን ማውራት እንችላለን? ዳሪያ እባክሽን፣ እኔና አንቺ ለብቻችን ማውራት ያለብን ነገር አለ። ነይ እባክሽን። ቆይ ወዴት እየሄድን ነው? ካርታ ወዴት ነው የምንሄደው? ካርታል፣ አንድ ነገር ሆናል ብዬ በጣም ፈርቼ ነበር። ለአንተ ያንን ነገር መናገሬ ራሴን በጣም እየወቀስኩት ነበር። ትክክለኛውን ነገር ነው ያደረግሽልኝ። ማንም ሰው ያላደረግልኝን ነገር ነው ያደረግሽው። በእውነት በጣም ነው ማመሰግንሽ። ሶመርና ሩቻንን አናገርካቸው እንዴ? አላናገርኳቸውም። እነሱ እኔን አይፈልጉኝም። ሩቻንም ሶመርም እኔን አይፈልጉኝም። ካርታል እንደዚህ አትበል። ሩቻን እኮ እናት ነች። ምንም ብትሆን እናት ነች። እናት ደግሞ ልጇን አጠላም። ሶመርም ቢሆን ወንድሙን የሚጠላ ሰው አይደለም። በቃ ያለበት ሁኔታ ነው አንተ እንዳይቀርብ ወንድምነትን እንዳይቀበል ያደረገው። እድልን አውቀዋለሁ። ከእናቴ ማህፀን በወጣሁበት ቀን ነበር የተረገምኩት። ገና ከእናቴ ማህፀን እንደወጣሁ ነበር
የገዛ እናቴ አልፈልጎም ከዚህ ውሰዱልኝ በላይ ነበር ያባረረችኝ። መልኬን እንኳን ሳታይ ጠረኔን እንኳን ሳታሸት ነበር። እናት ማለት ለልጇ ምን እንደሆነች አላቅም። ስለ እናት ፍቅር የማውቀው ነገር የለም። ዳሪያ እኔ ተረግሜያለሁ። የያዝኩት ነገር ለእኔ አይሆንልኝም። ያመንኳቸው ሰዎች ይከዱኛል። የእኔ ምላትን ሚስቴና ልጄን በአንድ ቅጽበት ነው ያጣኋቸው። ካርታል እንደዚህ አትሆን እባክን ካርታል። ዳሪያ እኔ ማንም የለኝም። እናት የለችኝም፣ ጓደኛ የለኝም፣ ልጅም የለችም። ካርታል ምንም አትሆንም። እኔ አለሁልህ። ከማንም በላይ እኔ አለሁልህ። ዳሪያ እውነት አንቺ አለሽልኝ? አዎ ካርታል፣ ብቻህን አይደለም። እኔ አለሁልህ። አድናን ቃል በገባው መሰረት ሲቢላይን ከእስር አስፈትቷታል። ሲቢላይ ከእስር እንደተፈታች ቀጥታ የመጣችው ወደ ትልቁ ቤት ነበር። ሲቢላይ ምንድነው እዚህ ምትሰሪው? ምን እየሰራሽ ነው እዚህ? ማነሽ አይላ? ብትረጋጊ ጥሩ ነው። እኔ ማለት ከዚህ በኋላ የዚህ ቤት ንግስት ነኝ። የዚህ ቤት ብቸኛ ሴት ነኝ። ምን? ሲቢላይ ምንድነው የምትሰራው እዛ? እቺ የተረገመች ባለጌ የሆነች ሴት። እሺ ሰካራሙ፣ በጣም ጥሩ ሶመር። ችግርን የምታመልጠው ችግርን የምታሸንፈው በዚህ መንገድ ነው አይደል? እባክሽን አክስቴ፣ እኔ የቱርካን ጭቅጭቅና ንትርክ ይበቃኛል። እማዬ ወዴት እየሄድሽ ነው? እማዬ ሩጫን ወዴት እየሄድሽ ነው? ሩጫን አንተ ወደ ውስጥ ግባ። እኔ ሩጫን እከተላታለሁ። ወደ ውስጥ ግባ። ቱርካን ግባ። ካርታል አድናንን ፍለጋ በምሽት ወደ ትልቁ ቤት ሲመጣ ሩቻን ደግሞ በታክሲ ላይ ገደልኳት ብላ ስትመጣ በር ላይ ይገጣጠማሉ። ካርታል አንተ የማትረባ ከዳተኛ ባለጌ ሆንክ ሰው! ልጄንና ቤተሰቤን ለመጉዳት ያንን ሰው እየተባበርከው አይደል? ቆይ ይሄ ሁሉ ልጄ ቱርካንን ስለቀማ ነው እንዴ? ቱርካን እዚህ ውስጥ የለችም። እኔ ደግሞ የማንም ተባባሪ አይደለሁም። ንብረታችንን ቤታችንን ወስዳችሁ እኛን ጎዳና ላይ መጣል ነው ፍላጎታችሁ? ይሄ ነበር አይደል? ቤተሰቤና እኔ በጣም ተጎድተናል ምትይ? እስኪ ንገሪኝ። ባህር ዳርቻው ጋር የዛኔ ከወንድምሽ ጋር ስለ ልጅሽ እያወራሽ እያለቀሽ ነበር። ቆይ እያለቀሽ የነበርሽው ያ ልጅ በመወለዱ ጸጽቶሽ ነው ወይስ በእናትነት አንጀትሽ ልጄን እያልሽ ነበር የምታለቅሽው? ምንድነው የምታወራው ካርታል? በማያገባ አትግባ። ይገርምሻል፣ ያንን ያንቺን አሳዛኝ ታሪክ ከሰማሁ በኋላ ማሰብ ጀመርኩኝ። ማሰላሰል፣ መመርመር። ከዛ አንድ ነገር አወቅኩኝ። አንድ ነገር ላይ ደረስኩኝ። ቱርካን ቀኑን ሙሉ ለልጆቹ፣ ለቤተሰቡ፣ ለአዋቂውም፣ ለትንሹም፣ ለትልቁም ስራ እየሰራች ከኪችን ሳትወጣ እያመማት ውላለች። በመጨረሻም ግን ህመሟ ብሶባት ራሷን ስታ ትወርቃለች። ሶመር እየተደናገጠ እየሮጠ መጥቶ ይዘዋት ይወጣል። ቱርካን ውዴ፣ ምንም አትሆኝም፣ ደህና ትሆኛለሽ። ቱርካን እባክሽን አይንሽን ግለጪ። ታክሲ፣ እባክህን ጥለኸኝ አትሄድ። ታክሲ፣ እባካችሁ እርዱኝ። ማን ነው ያለው? ታክሲ፣ መኪና ጥሩ፣ ሆስፒታል ልውሰዳት። እባካችሁ እርዱኝ፣ እባካችሁ። ንገረኝ፣ ምንድን ያወቀው? ሞተ ተቀበረ ስትይ የነበረው ልጅሽ በሕይወት አለ። ምንድነው የምትለው? ካርታል ምንድነው እያወራ ያለው? ካርታል እባክህን አትዋሸኝ። ውሸት ነው ካርታል። እየዋሸኝ ነው አይደል? እየዋሸኝ ነው። ልጅሽ በሕይወት አለ። ልጅሽ አልሞተም። ልጄ በሕይወት አለ። የት ነው ካርታል? የት ነው? ማን ነው ልጄ ማን ነው? ካርታል ልጄ ማን ነው? ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 113 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁን ተናፋቂውን ድራማ የወፍ ጎጆ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ቪዲዮዎቻችንን ላይክ ማድረግ እንዳይዘነጋ። እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት።
ሀገሬ ሰላም ትሁን።